ብዙ አይነት ቅሬታዎችን ሰምቻለሁኝ። እኔም በራሴ ቅሬታና ያልገባኝ ነገር ስላለ እሱን አንደኛ ለመጠየቅ የሚያውቀው ሰው ካለ ወይም የገባው ሰው ካለ ከምን አንጻር እንደሆነ ማለት ነው። ምንድነው በገቢዎች ጉዳይ ላይ ሆኖ በተለይ ከአዲስ አበባ ገቢዎች ሚኒስቴር ጋር በተገናኘ ነው ማለት ነው። ያው እኔ የማውቀው በከፍተኛ የአዲስ አበባ ከፍተኛ ገቢዎች ሚኒስቴር ስለሰማው ነው። በሌሎች ጥቃቅን ወይም መካከለኛ ወይም አነስተኛ ግብር ከፋዮች በአዲስ አበባ ስር ያሉት ማለት ነው እነሱ ጋር ይኑር አይኑር ኢንፎርሜሽኑ የለኝም። ግን አዲስ አበባ ከፍተኛ ግብር ከፋዮች ጋር ያለው ነገር ምንድነው? እስከዛሬ ግብር የሚከፈለው ወይም ደግሞ በኢትዮጵያ ውስጥ ግብር የሚከፈለው በየወሩ ከሆነ የሚከፈለው ወሩ ባለቀ በሚቀጥለው ወር ከ1 እስከ 30 ባለው ውስጥ ግብር ይከፈላል ማለት ነው። ስለዚህ በዛ ሲሰራበትና እየተከፈለ እስከ ዛሬ ድረስ እየነበረው ማለት ነው። አሁን ምንድነው የሆነው? በአንድ ወር ውስጥ የሚከፈለው ግብር ከ1 እስከ 30 የምንከፍልበት ጊዜ ግን በስም በአልፋቤት ተደርጎ በመጀመሪያ ሳምንት፣ በሁለተኛ ሳምንት፣ በሶስተኛ ሳምንት፣ በአራተኛ ሳምንት ተደርጎ የወጣ ነገር አለ። ለምሳሌ ከኤ እስከ ጂ በመጀመሪያው ሳምንት ወር በገባ በመጀመሪያው ሳምንት ይክፈል ይላል። ከጂ ቀጥሎ እስከሆነ ፊደል ድረስ ደግሞ ሁለተኛ ሳምንት ላይ እያለ እስከ መጨረሻው ሳምንት ድረስ ግብር ከፋዮች እንዲከፍሉ ተብሎ የወጣ ነገር ስላለ ይሄ ሲወጣ እንዴት ነው ከአድቫንቴጅ አንጻር ሁሉም ግብር ከፋይ እኩል ስለሆነ ከአድቫንቴጅ አንጻር እንዴት ይታያል? ከአድቫንቴጅ አንጻር ስል ለምሳሌ ከገንዘብ ጋር ሊሆን ይችላል፣ ከስራ ጋር ከታይም ጋር ሊሆን ይችላል እና ብዙ ምክንያቶች ሊኖሩ ይችላሉ። ሞር ግን ታይም እና ገንዘብ ጋር የተገናኘ በደንብ አድቫንቴጁ ታይቷል ወይ? መጀመሪያ ሳምንት የሚከፍል እና መጨረሻ ሳምንት ላይ የሚከፍል ግብር ከፋይ እኩል አድቫንቴጅ አይደለም የሚያገኘው ማለት ነው። መጀመሪያ ሳምንት ላይ የሚከፍለው አንደኛ ታይም አይኖረውም፣ ሁለተኛ ደግሞ ብርም ላይኖረውም ይችላል ማለት ነው። ስለዚህ ገና ወሩ እንዳለቀ በአንድ ሳምንት ውስጥ ክፈሉ ማለት አሮን እኔ ትንሽ ስላልተቀበልኩት ነው። ስለዚህ ይህንን የሚያውቅ እና በደንብ ከምን አንጻር እንደተባለ የሚያውቅ ካለ እዚህ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ያው ቅሬታው የሁላችሁም ሊሆን ይችላል፣ ግን በእኔ በኩል ቅሬታ ስላለኝ ነው። የምታውቅ ካላችሁ ብታሳውቁኝ ደስ ይለኛል።